እሺ እዚችኛዋ ቪዲዮ ላይ ማለት ነው አንዳንድ እንትን ያሉ አሉ የተሰጡ እንትን ኮመንት አሚን ጥያቄዎች ምናምን አሉ። እነሱ ለመመለስ ቶሎ ቶሎ ሞክራለሁ። የአብነት ተማሪ ነኝ። ለረጅም ጊዜ ስቀጽል ቆይቻለሁ። ነገር ግን የታችኛ ድምፅ ነው የሚለው እሱ መስራት ይከብደኛል ነው የሚለው። 14 ቪዲዮ ሰርቻለሁ እዚህ ቻናል ላይ 14ቱ ቪዲዮዎች የሰሯቸው በወርልድ ዋይድ ተቀባይነት ያላቸው ነገሮች። እርግጥ ይሄኛው አፕሮች ሞር ምስራቃዊ ነው፣ ግን ለእኛ የሚቀርበን ከዌስተርኑ ምስራቁ ነው። በጣም በብዙ መልኩ በቅኝትም ይዘውታ በመሰረታዊ ራሱ የምንጠቀማቸው ስታይል ኦፍ ሚውዚክ የምስራቁ ለእኛ ቅርብ ነው። አረቦቹ ልንል እንችላለን፣ ህንዶቹ ልንል እንችላለን፣ ጃፓን፣ ቻይናዎቹ ቅኝቶቻችን ኢቭን ተመሳሳይ ናቸው እና መቀራረብ ይችላል ቴክኒኩ። ወደታች ወርዶ ለመስራት አንድ ሰው ጉሮሮ መክፈት አለበት። የጉሮሮ አጠቃቀም ነው ሁሉም ነገር የሚገናኘው እሱ ነው። ብዙ ጊዜ ጉሮሮ ላለው ምን ማለት መሰላችሁ? ብዙ ጊዜ ሳሳያችሁ አይታችኋል። ምላሳችሁ ወደፊት መምጣት አለበት፣ ወደዚህኛው ወደፊተኛው ጥርስ። ከዛ በኋላ ማለት መቻል አለባችሁ። ምላስ ግን ወደኋላ ከሄደ ሰማችሁት ልዩነቱ? የላንቃ ድምፅ ይፈጠራል። ያ ማለት ትክክለኛ ድምፅ እየወጣ አይደለም። ይሄን ስትሬን እያደረጋችሁት ነው። ግን ስትሉ ይወጣል ድምፅ። በነገራችን ላይ የሚያሳፍሩ ናቸው ለሰዎች ስትሏቸው። ይህን ነገሮች በህብረት ስታጠኑም ወይንም ደግሞ በሆነ መልኩ ስታጠኑም ምን ብሊቭ ሚ ያፈራችሁበት ያኔ የሳቁባችሁ የሳቃችሁበት እናንተ የሚያሳፍራችሁ ሪዛልቱ በጣም ትልቅና ትልቅ ነው። ሁለተኛ ሁሉም ድምፆች በተለይ ደግሞ ማለት ነው ወደታች ተወርዶ የተሰሩ ጉልበት አላቸው ማለት አይቻልም። በአንድ አንፈርጅም። አንዳንድ ድምፆች ጉልበት አላቸው፣ አንዳንድ ድምፆች ዝም ብሎ ወርዶ ነክቶ ነው የሚመጣው። ስለዚህ ትክክለኛ አቋም እንዴት እንደሆነ ለምሳሌ እኔ በብዛት አልጋዬ ላይ ተቀምጬ ነው የምሰራው እና አንዳንዴ ደግሞ መሬት እቀመጣለሁ። ስሰራ በጣም ጥንቃቄ የማደርገው ነገር ይሄ ይታጠፋል አይደለ? እንደዚህ ሆዳችንን አጥፈን ቁጭ እንላለን አይደለ? 90 ዲግሪ ሳንሆን ልዩነት ያመጣል በጣም። የቤተክርስቲያን ቁመት ብዙሃኑ ቁመት ነው፣ በቁመት ነው የሚሰራው። ስለዚህ አይቸግርም ከሆድ ማውጣት። መጮህም ቢቻል በጣም ይቀላል። ግን ለእኛ አሁን ለቮካል ትሬኒንግ ተቀምጠን ነው። በገና ደርዳሪም፣ ክራሩም፣ ዋሽንቱም እንዲሁም ዘማሪዎች ይሻላሉ ቆሞ ስለሚዘምሩ። ትሬኒንጉ ግን ተቀምጠን በብዛት የምናደርገው ስለሆነ ኢፌክቱ ከፍተኛ ነው። ስለዚህ በተቻለ መጠን 90 ዲግሪ ሆናችሁ ተቀመጡ፣ ቀጥ በሉ። ከዛ በኋላ ከሆዳችሁ ይወጣል። ምን መሰላችሁ? ሳምባ አቀማመጥ ከሪብ ይሄ እንትኑ አለ አይደለ? የጎድናችን አጥንት አለ አይደለ? አጥንቱ ማለት ነው እንዲህ ሲሳብና ሲለጠጥና ማለት ነው አየር ስበን ሲገፋና ስንቀመጥ ከፍተኛ ስትሬን ወይም ደግሞ ከፍተኛ ግፊት አለው፣ ፕሬሸር አለው። ያንን ማክበር አለባችሁ። ፊዚካላችሁን ማክበር አለባችሁ ቮካል ለመስራት። በነገራችን ላይ ብዙ የቮካል ትሬኒንግ ሂደቶች ማለት በሌላ ቋንቋ ስፖርት መስራት ማለት ነው። ይህንን እወቁ። ስለዚህ ተቀምጣችሁ ስትሰሩ ብዙ ጊዜ ሊያስቸግራችሁ ይችላል። ቀጥ ማለት ልመዱ። እንዲህ ብላችሁ ወይ እንዲህ ብላችሁ አታርጉ። ቀጥ በሉ። ጀርባችሁ በትክክል ቀጥ ይላል፣ እናንተም ቀጥ። ከዛ ታውቁታላችሁ። ጉልበት አያችሁ፣ ጉልበት ለምሳሌ እኔስ በምግባሬ ደካማ ሆኛለሁ። አያችሁ፣ ካፍንጫ ነው የሚወጣው፣ ካፍንጫ። እኔስ በምግባሬ ደካማ ሆኛለሁ። እዚህ ውስጥ የተፈጠረ ነው። እኔስ በምግባሬ ደካማ ደረት። እኔስ በምግባሬ ደካማ ሆኛለሁ፣ እዘኝልኝ ድንግል። ከሆድ እና ከሆድ ማለት ከሆድ እንዳልሆነ ይገባቸዋል። ምንድነው? ከሎር ዳያፍራማችሁ ይወጣል ማለት ነው። ስለዚህ ጉልበት ነው መውለድ ያለበት። ጉልበት የሚወለደው ደግሞ አንደኛ አተነፋፈሳችንም ይሄ ነገርኳችሁ። ይሄ 5 ጊዜ በሁለቱ ቀዳዳዎች አየር መሳብ፣ ማውጣት፣ ማስገባት
ቀስ ብሎ ማውጣት። ምን መሰላችሁ ከባዱ የስፖርት ስራ፣ ብዙዎቹ ስፖርተኛ ትኖራለችሁ እዚህ ቻናል ላይ፣ በሆነ አጋጣሚም ስፖርት ሰርታችኋል። ከባዱ ስፖርት ስራ ፈጣን ነገር መስራት አይደለም። በአንድ ነገር ላይ ተቀምጦ ያንን ነገር ማለት ነው የአካላችን ውስጥ የሚፈጠረውን ድካም ተቋቁሞ፣ ለምሳሌ እጃችንም ማለት ነው እንዲህ ብለን ስንዘረጋ ከሆነ ሰዓት በኋላ እንደ ባዮሎጂ ላክቲክ አሲድ ይፈጠራል መስሎቻችን ላይ፣ ከዛ ማቃጠል ይጀምራል አይደለ? ትክክለኛው ስፖርት እሱ ነው። አካላችን እንዲችል ማስቻል ኢንዱራንስ። ስለዚህ ይሄ ጉሮሮም እና ሳምባችንም ማለት ነው ኢንዱር እንዲያደርግ ነው ልምምድ የምናደርገው። እና እያልኩኝ 10 እንለማመድ የምላችሁ ለምን እንደሆነ ታውቃላችሁ? ግልጽ ስለሆነ ነው። አፍንጫችሁ ነው መሳብ ያለበት አየር፣ አፍ አይደለም። ከዛ በኋላ ደግሞ በአንዴ አይደለም የምትሉት አየሩን ካላችሁ በኋላ ለእያንዳንዱ ልምምድ ነው አይደለም የሚያስፈልገው። በአንዱ አየር ትስባላችሁ፣ ትደፍኑትና በአንዱ ያወጣል። ከዛ በኋላ ምንድነው የምታደርጉት? ቀስ ብላችሁ ነው የምትተነፍሱት። ምን ይሰጠዋል? ይሄን ኢንዱራንስ ይሰጠዋል፣ እንዲችል ያስችሏል ማለት። ስለዚህ እንደዚህ ተለማመዱ። ጉልበት ከሱ ነው የሚወለደው።